ሰላም አለይኩም ወራህመቱላህ ጀማው ብዙ ጊዜ በዚህ በሶሻል ሚዲያ መጥፎን ነገር ማየት የለመደ አይን ጥሩን ነገር ሲያይ ያንገሸግሸዋል። ይበልጥ ላብራራላችሁ ቪዲዮ ትንሽ ረዘም ሊል ይችላል። ያው ለማሳጠር የቻልኩትን ሁሉ አድርጋለሁ፣ የምችለውን ሁሉ አድርጋለሁ። ግን ከረዘመ ፌቨራይት ላስቀምጣችሁ ቪዲዮ እንደተለመደው ሌላ ጊዜ ተሰሙታላችሁ። ሲመቻችሁ ካልሆነም ስክሮል ታርኩታላችሁ ከተመቻችሁ። المجاهرة بالطاعة በዒባዳ ግልጽ መውጣት እዚህ ነገር ላይ ነው ተኩር አድርጌ ለመናገር የምፈልገው ከዚህ ከሶሻል ሚዲያ ጋር አያይዤ ማለት ነው። እንደ አንድ ሶሻል ሚዲያ ሰው አሁን አንዳንድ ሰዎች ጥሩ ነገር የሚያሳዩ አሉ፣ መጥፎን ነገርን የሚያሳዩ እንዳሉ ሁሉ ማለት ነው። ለምንድን ነው አንዳንድ ሰዎች ጥሩን ነገር ስናይ ሌላ የሆኑ ብዙ አፍካሮች አእምሯችን ላይ የሚመጣው? እስቲ እናንተን ልጠይቃችሁ፣ እንደዚህ አይነት የምታስቡ ሰዎችን ማለት ነው። ለምሳሌ ላብራራላችሁ፣ አንድ ሰው ሰላት እየሰገደ ሊሆን ይችላል፣ ቪዲዮ እየሰርቶ ይለቃል፣ ወይ ቁርአን እየቀራ ሊሆን ይችላል፣ ወይ ሰደቃ እየሰጠ ሊሆን ይችላል። ብዙ አይነት ኸይር ስራዎች አሉ አይደል? እነዛን ስራዎች እየሰራ ቪዲዮ ሊለቅ ይችላል፣ ልክ እንደ ማንኛውም ፎሎወር እንዳለው ሰው ማለት ነው። አንዳንዴ ነገራቶችን ልብ እንድትሉኝ የምፈልገው ምንድነው ኖርማል ዓዲ የሆነ ሰውና እንደዚህ የሶሻል ሚዲያን ሰው ልንለየው ይገባል። ከምን አንፃር እንደሆነ አብራራላችኋለሁ። እና ይሄንን ነገር ሰርቶ ሲለቅ አንተ የተለያዩ ነገራቶች ለምሳሌ የተለያዩ አፍካሮችን ካልኳችሁ ውስጥ አንዱ ለሰው ብሎ ነው የሰራው የሚል አይነት አስተያየት አለ። በምን ታውቃለህ? አንደኛ በምን ታውቃለህ? ለሰው ብሎ ይስራው አይስራው በምን ታውቃለህ? ለምን ዓሊሞች ምን ይላሉ መሰላችሁ በዚህ ጉዳይ ላይ? አንድ ሰው ይሄ የሆነን ስራ ኸይር የተባለን ስራ ሲሰራ ለኢኽላስ ነው የሰራው ለአላህ ብሎ ወይስ ሪያ ሱምዓ እንዲታይለት እንዲሰማለት ብሎ ነው የሰራው? በዚህች ጉዳይ ላይ ሰውየው ራሱ ያንን ስራ የሰራው ሰውዬ ራሱ ለማወቅ በጣም ይቸገራል ይላሉ። ጉንዳን በድቅድቅ ጨለማ ሲሄድ እንዴት ነው ላይክ እንደዛ ነው ይላሉ ዑለሞች ሲናገሩ ማለት ነው። ኢብኑል ቀይም ረሕመቱላህ ዐለይሂ ይመስሉኛል ደግሞ ምን ይላሉ እርግጠኛ አይደለሁም፣ ንግግሩን ብቻ እንውሰድ። አንድ ሰው በራሱ ይሄ ቀልቡ እንትን ንያ ላይ ለመወሰን በሚቸገርበት ጊዜ አንዳንዴ የራስህን አፍካር እኮ ለማወቅ ትቸገራለህ። አንዳንዴ በተለያዩ ጉዳዮች ላይ ማለት እንዴት በሰው ንያ ላይ ይገባል ይላሉ። እንዴት በሰው ንያ ላይ ገብቶ የሰውን ንያ የሰውን የልብ አስተሳሰብ እንዴት ሊወስን ይችላል ይላሉ። እና ግልጽ የሆነ ነገር ነው። በማይታወቅ ነገር ላይ አንደኛ ማውራት የለብንም። ሌላው ደግሞ እንደው የምናወራው ራሱ እንደው እውነት በሆነ የሆነ ሰው የሆነን ኸይር ስራ ሰርቶ ሲለቅ እንደው እንዲታይለት እንዲሰማለት ፈልጎ ሆነም እንበል። አንዳንዴ ማበይነሁ ወበይነ አላህ የሆነን ነገር ለራሱ ለሰውየውና ለአላህ ነው መተው ያለብን። ለምን አላህ ይተሳሰበዋል። ገብቶሃል? የሰራው ስራ ለአላህ ይሁን አይሁን ወቀድምና ኢላ ማ ዓሚሉ ሚን ዓመሊን ፈጀዐልናሁ ሀባአን መንሱራ። አላህ ጋር ምንም አይነት መሸዋወድ የለም። አንድን ስራ ለአላህ ብለህ ከሆነ የሰራኸው ትመነዳበታለህ። ለአላህ ካልሆነ የሰራኸው የምታገኘው ነገር እንደሌለ አላህ ሱብሓነሁ ወተዓላ ራሱ ተናግሯል ቁርአን ላይ። በሰውየውና በአላህ መካከል ያለን ነገር ትተወዋለህ፣ ለሰውየው ለአላህ ትተወዋለህ። ግን ዛሂረን ያየኸው ነገር ምንድን ነው? ጥሩ ነገር ነው ያየኸው ወይ ሲሰግድ ስለሆነ ያየኸው፣ ወይ ቁርአን ሲቀራ ነው ያየኸው፣ ገብቶሃል? ወይ ሰደቃ ሲሰድቅ ነው ያየኸው። አንተ ሰደቃ ሲሰድቅ ስታይ ሰው ሰጠህ እንዲልህ ነው እንዴ ምናምን ነገር ከምትለው ምን አለ በቀልብህ አላህ ኢኽላስ ነው ይወፍቀው አላህ ይጨምርለት ምናምን ነገር ብለህ ዱዓ ብታረግ። አንዳንዴ እኮ ማውራትም እኮ አይጠበቅም። እንደው በቀልብህ ጥሩ ንያ እንደው አስበህ ብትሄድ ለአንተም አጅር ይኖርሃል። ሁሉም ነገር ላይ የተናገርክ አትችለውም። ለምንስ በሰው ስራ አንተ ቀልብህን ለምን ታፈስደዋለህ? አንዳንዴ እኮ ይህንንም ነገር እኮ ራሱ ማሰብ አለብን። ገብቷችኋል አይደል? አንተ ተናገርክ እንዲህ ምናምን አልክ፣ እሱ ግን እየሰጠ ነው። አንተ እዚህ ታወራለህ፣ ግን እሱ እየሰደቀ ነው። ለሰውም ይሁን ለአላህም ይሁን ነው ማለት እሱ በቃ እዛ ነው የሚቀረው። ያንተ ጉዳይ አይደለም ነው ለሚፈልግ። ዛሂረን ያየነውን ነገር ጥሩ ከሆነ ጥሩ እያበረታታ ትሄዳለህ። ካልተመቸ ቀልብህም ደስ ካላለ ዝም ብለህ ትሄዳለህ። ያን የመሰለ ነገር የለም። እና አልሙጃሃራ ቢጣዓ ቅድም ያልኩት ሰዎች አንተ ይሄ በወንጀል ወጥተው በወንጀል ግልጽ እየወጡ ማያፍሩ ሰዎች አሉ አይደል? ላይክ እንደዛ እንዳሉ ሁሉ በዒባዳ ደግሞ ግልጽ የሚወጡ ሰዎች እንዳሉ ማሰብ አለብን። ቅድም ካልኩት ጋር አያይዙት። አንድ ሶሻል ሚዲያን ሰው እንደ ሶሻል ሚዲያን ሰው ነው ማሰብ ያለብን ያልኩት ይሄ ነው። መጥፎን ነገር ለማሳየት ማያፍሩ ሰዎች እኮ አሁን በዝተዋል እኮ። ምን በግልጽ እኮ ወጣ ተበሩጅ ሆና ተገላልጣ እየጨፈረች አይናገራትም እሷን። አንተ እዚህ ጋር መተህ ቁርአን ስትቀራ ምናምን ድምጽ ያምራል እንዲሉ ሆኖ እንዴ ይልሃል። እሷን አልተናገራትም፣ አንተን ይናገራል። ለምንድን ነው ግን እንደዚህ አይነት አፍካር የሚመጣብን? እስቲ ራሳችንን እንጠይቅ። የምሬ ነው ወላሂ በጣም እየበዛ ስለሆነ እንደዚህ አይነት ኮሜንቶች በጣም እያየሁኝ ነው። እኔም ላይ ያለው
ሌሎች ሰዎችም ላይ ያለው ምናምን ነገር እና ባረከላሁ ፊክ በሰው እንትን ላይ አንወስን በማናውቀው ነገር ላይ አንወስን የሰው ይሄ የሰው አመለካከት የሰው ስራ ሰውየው እንዲህ ባደረገበት አንተ ቀልብህን አታፈስደው ወንጀልን አትሰብስብ ባስተሳሰብህ ባነጋገርህ ልብህን ለምን እንትን ትለዋለህ ለምን ታበላሽዋለህ ለምን ታሳምመዋለህ ገብቷችኋል አይደል በመናቀው ነገር ላይ ብቻ እናውራ ምናቀው ነገር እንትን እንበል የዘመናችን ዓሊም ሼኽ ሷሊህ አልፈውዛን ሐፊዘሁላህ ምን ይላሉ መሰላችሁ በዚህ ጉዳይ ላይ በጣም ያሳመነኝ ነገራቸው ስለሆነ ነው እኔም ራሱ እንደ ፊክር አንድ አመለካከቴ እንደዚህ ሆነው የዓሊሞችን ማስተሳሰብ ስለሆነ ብዬ ነው ይሄ ሶሻል ሚዲያ አሉ ሰዎች እንደዚህ መጥፎ ነገር ለማሰራጨት እንትን ሲለፉ አሉ እናንተ በጥሩ ነገር ወጣችሁ ተጋፋችሁ እነሱን ይላሉ እና በጣም የሚያሳምነኝ ንግግር ነው ሰዎች በመጥፎ ነገር ወጣው አደባባይ እንትን ሲሉ አንተም በጥሩ ነገር ወጣ መጋፋት ነው እነሱ ለምን የሰውን ኮሜንት ትፈራለህ ለምንስ ጥሩ ነገር ለማሳየት ለምንስ ታፍራለህ ገብቷችኋል አይደል እናንተ የምትናገሩ ሰዎች እንዲህ ብላችሁ የምትናገሩም ሰዎች አላህን እንፍራ ምናወራውን ነገር እንወቅ እንደው ግልጽ ነገር ከሆነ አንድን ሰው በምን አይነት መልኩ እንደምትኮንኑ ልንገራችሁ ለምሳሌ ዛሂራን በመጥፎ ነገር ሲመጣ ራሱንም ሆነ ሰውን የሚጎዳ ማህበረሰብን የሚጎዳ ነገር ይዞ ሲመጣ ትናገረዋለህ በኮሜንት ልትናገሩት ይችላል ያው አደብ ባለው መልኩ ማለት ነው ልትናገሩት ይችላል በግል በአካል ሂደህ ልትናገሩት ይችላል ቪዲዮም ሰርተህም ሊሆን ይችላል ልትናገሩት ይችላል ይሄ በቃ መስሙህ የሆነ ነገር ነው የተፈቀደ ነገር ነው ለምን መጥፎ ነገር ከሆነ መጥፎ ነገር መጥፎ ነው ትናገራለህ ግን አንዳንዴ ለአንተ መጥፎ ያልሆነ ነገር ለሰውየው መጥፎ ያልሆነ ነገር እንደው ቀልበ ስለፈሰደ ብቻ አንተ መጥፎ ነው የምታስበው አንዳንዴ እኮ ሰው አንተ በምታስበው ብቻ እኮ አይደለም ሰው የሚያስበው ይሄን ማሰብ አለበት አንተ የሆነ ሁለት ረካዓ ሰው ባለበት መስገድ ሊከብድ ይችላል ለምን ሪያ ልትፈራ ትችላለህ ያ ሰውዬ ግን አላህ ተውፊቁን ሰጥቶት ሊሆን ይችላል ያ አንተ ሪያ ምናምን የምትለውን ኮተት አላህ በቃ አስረስቶት ተውፊቁን ሰጥቶት ኢጅቲሃድ አድርጎ ወፍቆት ሊሆን ይችላል ኢኽላሱ እንደው ባይሆንም ራሱ ለሰውም እንኳን ቢሆን ነው ማለት ያ አላህ የሚተሳሰበው ነው ሰውየውን ነው ማለት ግን ጥሩን ነገር ስና ያበረታታን እንሂድ መጥፎን ነገር ልንቀርፍ እንትን ልናጠፋ ልንዋጋ የምንችለው በእንደዚህ አይነት መልኩ ነው እንጂ አንተ ጥሩ የሚሰራን ሰው እንደዚህ የምትናገረው ከሆነ ነገ ከነገ ወዳ ሞራል የሌለው ሰው ይተዋል ግን እንደኔ አይነት ጆሊ ያው እንትን ልንል ይገባል የሰው ምላስ ከባድ ነው ምላስ ያው ቀልብ ላይ ያለ ነገር አይደል ኮሜንት ላይ የሚጻፈው ሶ ልንጠነቀቅ ይገባል የሰው ዕርድ ላይ የሰው ክብር ላይ በማናቀው ነገር ላይ ገብተን አንፈትፈት ባረከላሁ ፊኩ ሐሳቢ ግልጽ ነው አይደል ምናልባት እስቲ አመለካከቴ ላይ ስተት ካለ የውቀት ባለቤቶች አይ እንዲህ አይደለም ብላችሁ ታርሙኝ ይችላልላችሁ ወሰላሙ አለይኩም ወራህመቱላህ ሰላም አለይኩም እንዴት ቆያችሁ ተድላ ሰለመ የሚል የቲክቶክ እና የፌስቡክ ፖስቶችን እያየሁኝ ነው ከዛሬ ስንት ወር በፊት ተድላ ዩቲዩብ ላይ ያደረጋቸውን ቃለ መጠይቆች ሶሻል ሚዲያ ላይ በጣም ደንግጬ ነበር ተድላ እንኳን አይደለም ይስልማል ሃይማኖት ይኖረዋል ብዬ አልገመትኩም ምክንያቱም በዩቲዩብ ቃለ መጠይቆቹ ላይ በንግግሮች ላይ እጅግ ድፍረት የተሞላበት ንግግር ይናገር ስለነበረ ያንን ድፍረት ትቶ ምናልባትም የተለያዩ ልምዶችን ትቶ ወደ ሃይማኖት ይገባል ጭራሽ የሚሰልማል የሚል ግምት አልነበረኝም ነገር ግን ሂዲያ በአላህ እጅ ነው ኤኒዌይስ አላህ ይሰብት ቀልበ አለ ዲን አላህ ነው የምለው ይሄን ነው የምመኝለት እንግዲህ ሁላችንም ሶሻል ሚዲያ ላይ ነው ያለነው ህይወታችንም ሃይማኖታችንም ማንኛውም ነገራችን ለሰዎች የተጋለጠ ነው እናም እህት ወንድሞች እንግዲህ አንድ ሰው ሲሰልም በዚህ ወጣ በዛ ወረድ እንዲያርገው እንዲበለው የሚለው ነገር መቀነስ እንዳለባችሁ ነው ዝም ብለን መከታተል እንዳለብን ይሄን ለመጠቆም ነው ቪዲዮ የሰራሁት ሌላው ተድላ ከመስለሙ በፊት ያው ሚዛናዊ የሆነ ሰው ነው በነገራችን ላይ በነጻነት የሚኖር ሰው መሆኑን የምትረዱት 50 ዓመት አካባቢ ነው እድሜው ነገር ግን የ35 ዓመት ወጣት ነው የሚመስለው በነገራችን ላይ የሃይማኖት ጉዞውንና እድሜው አላህ እድሜውን ያስረዝመው በጤና በነጻነት ረጅም እድሜ ተዝናንቶበት ሞቅ ያለ ህይወት ያሳልፍ ዘንድ ምኞቴ ነውና ሃይማኖታዊ ጉዞውንና እንደዚህ ወጣት መስሎ የ50 ዓመት ጎልማሳ መሆኑን እነዚህንም ቢያካፍለን ሰዎች ትምህርት ቢወስዱበት የሚል ግምት አለኝ ኤኒዌይስ ምን ልላችሁ ፈልጌ ነው ሚዛናዊ የሆነ ሰው ነው አንድ ሰው ሚዛናዊ ከሆነ ውስጡ ሰላም ከሆነ ነጻነት ካለው ረጅም እድሜና ጤናማ ህይወት የመኖር እድል አለው እና ውስጡ ነጻነትና ሰላም ስላለው ነው ተድላ በ50 ዓመቱ እንደዚህ 35 ዓመት ወጣት የሚመስለው በ35 አቸው ስንት ዝርግፍግፍ ያሉ ሰዎች አሉ ኤኒዌይስ ተድላ ከመስለሙ በፊት አንዳንድ በእስልምና ላይ የተቀጠፉ ነገሮችን ሃይላይት ሲሰጣይቼ በጣም ነው የገረመኝ
ያው የክርስቲያን ሚሽነሮች የክርስቲያን አቃቢያን መስልምና ለመቅጠፍ ይፈልጋሉ። በተለይ ይሄ ግድያ የሚሉት ማለት ነው። እና አንድ ጊዜ የተደራን ቪዲዮ ምን አየሁ መሰላችሁ? ይሄ ከሃይማኖት የወጣ ይገደል የሚለውን በደንብ አብራርቶ ነው የተናገረውና እንኳን አይደለም ሙስሊም ያልሆነ ሰው ራሱ ሙስሊም የሆነ ሰው ይህንን በደንብ አይረዳውም። በተለይ በቲኔጀሮች የሆኑ በተለይ ከክርስቲያን አቃቢያንን ከሚሉ የሚሰሙትን ቅጥፈት አምጥተው እንዴት ነው ከሃይማኖት የወጣ ይገደል የሚለው እያሉ የመጡ የሚጠይቁን የሚያዝጉናሉ። ነገር ግን ሙስሊም ባልነበረበት ሰዓት ተድላ ከሃይማኖት የወጣ ይገደል የሚለውን ጊዜን ዘመንን መሰረት አድርጎ ሃይማኖታዊ ሕግና ስርዓትን ሃይማኖታዊ ሉዓላዊነትን መሰረት አድርጎ አረዳዱ በጣም ደስ ነበር የሚለው ቪዲዮ ሰርቶበታል። እንደው ሰሞኑን ደግሞ ኡስታዝ ዚያ አንድ የሰራበት ቪዲዮ አለ። እፎይ ሴጋ የቀጠፈበት አንድ የሐዲስ ታሪክ አለ። የሐዲስ ታሪክ የሚያወራው ያኒ በሰሃቦች ዘመን ነብዩ አለይሂ ሰላቱ ወሰለም በነበሩበት ዘመን የውሃ ጉድጓድ ነበራቸውና የውሃ ጉድጓድ ላይ ጎርፍ ይሞላበታል። ኦኬ ጎርፍ ሲሞላበት ሰሃቦች ሄደው ነዋሪዎች ሄደው ነብያችን አለይሂ ሰላቱ ወሰላምን ጎርፉን ይሄ እንትን የውሃ ጉድጓድን ጎርፍ ሞላበት፣ ይሄ ውሃ ንጹህ ሊሆን ይችላል ወይ ልንጠቀመው እንችላለን ወይ ብለው ሲጠይቁት ውሃ አይበላሽም፣ ኦኬ ጎርፍ ይሄዳል ይመጣል። ኦኬ ለምሳሌ እኛ በተለይ የሩራል ኤሪያ ህዝቦች ነን። የወንዝ ውሃ እየጠጣን ወንዝ ጎርፍ ሲሞላበት ምን ሲልበት የኖረ ነው። ኦኬ እና እንደዛ ነበር ታሪኩ። ያንን ታሪክ አጣሙ ፎይ ሴጋም ሆነ ሌሎችም ሲቀጥፉ ነበር። ያንን እንዴት ታሪኩን ያጣመማል እንዴት አውዱን ያጣመማል ብሎ የተናገረበት ነገር በጣም ስቦኝ ነበር። አላህ ብሎ ደግሞ ሰለመ። መጨረሻውን ያሳምርለት፣ የእውነት ያድርግለት በኢባዳ እንግዲህ ለእስልምና ቀርቧል። የእስልምና ሃይማኖት ፕራክቲሶችን እነዚህ ስርዓቶችን በደስታና በፍቅር በፍላጎት ተግብሯቸው አላህ የጀነት እንዲያደርገው በመስለሙ የሚደሰትበት በዱንያም በአኺራም የሚደሰትበት እንዲሆን ትልቅ ምኞቴ ነው። እንግዲህ ተድላ ባወቀው ልክ ነው የሚኖረው። ለወደፊትም እያወቀ ሊኖር ነው ወደ እስልምና የገባውና ጀጅ እንዳታደርጉ ለማለት ነው። እህት ወንድሞች የኔ መስላል ሪካርድ አበሳው። ሰላም አለይኩም። ከቻላችሁ ቪዲዮን ኮፒ ሊንክ ሸር አድርጉ። በተለይ ተድላ የተናገራቸውን ሸር አድርጉ፣ ሪፖስት አድርጉ። ካፊሮች የቀጠፉት ነገር ለሰዎች ግልጽ እንዲሆን ማለት ነው። በፊት ላይ ሐራም የነበረ ነገር በዲን አልኢስላም ተወግዞ የነበረ ነገር አሁን ላይም ሐራም ነው፣ ለወደፊቱም ሐራም ነው። ነብያችን አለይሂ ሰላቱ ሰላም በህይወት በነበሩበት ጊዜ ሐራም ነው ብለው ብይን የሰጡበት ነገር ተው አትስሩት ብለው ያሉት የነበረ ነገር አሁን ላይም ሐራም ነው፣ ለወደፊቱም ሐራም ነው። አላህ Subhanahu Wa Ta'ala اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا ብሎ خلاص በቃ ዘግቶታል። ዲናችን ላይ የሚጨመር የሚቀነስ ነገር የለም። አልহামዱሊላህ ያንን እስከተከተል አላህ Subhanahu Wa Ta'ala ዲን ብሎ ያለውን እስከተከተልን ድረስ ማለት ነው። ግን ያለ ለልአሰፍ በቃ አሁን ላይ ያንን ነገር ዲን ተብሎ የተባለውን ማዝ እየከበደን እየመጣ ይመስላል። አንድ ሰው ሐራም ሲሰራ ሐራም መስራቱን ኢዕትራፍ የሚያደርግ ከሆነ ሐራም እንደሰራ የሚቀበል የሚያምን ከሆነ ጤነኛ ነው። ለምን ለዓለ አላህ يهدي በቃ የሆነ ሰዓት ላይ አላህ ሊመራው ይችላል። መጥፎ የሰራ ሰው እኮ መጥፎ እንደሰራ የሚያምን ከሆነ ህሊና አለው ኦሬዲ የመጸጸት እድል ይኖረዋል፣ የመመለስ እድል ይኖረዋል። ግን ሐራም የሚሰራውን ስራ በሐላል መስሎ የሚመጣ ሰውስ እንዴት ነው? ጀስት እየሰራ ያለው ስራ መጥፎ እንዳልሆነ አድርጎ ነው የሚያስበው። በቃ ضل فأضل ይሆናል ማለት ነው። ራሱም ጠሞ ሌሎችን እያጠመመ ይቀጥላል ማለት ነው። ከቢድዓ ሰሪዎች ጋር የሚያመሳስለው ይሄ ነው። ቢድዓ ሰሪዎች የሚሰሩትን ስራ አላህ Subhanahu Wa Ta'ala ዘንድ አጅር አገኝበታለሁ ብለው ነው የሚያስቡት። አንተ እዛ ጋር መተህ ተው እንዲህ እኮ ቢድዓ ነው ምናምን ብትለው ዝም በላይ አላህ ጠላት ነው የሚለው አንተን አይቀበልም። በቃ አንተን ነው አላህ ጠላት አድርጎ ፈርጆ የሚገላግልህ ማለት ነው። ጀስት ከዚህ ጋር ያመሳስላችኋል። ግን ትንሽ ለየት የሚያደርጋቸው ምንድነው? እንደዚህ አይነት ሰዎች እኔ ከአላህ ዘንድ አጅር አገኛለሁ ብላችሁ የምታስቡም አይመስለኝም። ስራችሁም አይመስልማ። አንዳንዴ ስራ ዒባዳም አይመስልም ስራችሁ ሲታይ ማለት ነው። ለምሳሌ ብዙ ከሚባሉ ነገራቶች አንዱን ላንሳላችሁ። አንዱን አሁን እየተቀየረ እየመጣ ያለን ነገር ብዬ ከምላቸው ነገራቶች ማለት ነው። ኮንሰርት ሐራም የሆነ ነገር ከዘፋኞች የተወሰደ ዘፋኞችን የሚመስል ነገር እንደሆነ ሁላችሁም ታምኑበታላችሁ። ሐራም የሆነ ነገር ማለት ነው። በፊትም ሐራም ነው፣ ለወደፊትም ሐራምነቱን ይዞ ነው የሚቀጥለው። አሁን ላይ ግን እስላማዊ
እኔ እስላማዊ ስል ራሱ በጣም ነው የሚያስቀኝ። እኔ ባይዘዌ እስላማዊ የሚባሉ ነገራቶችን በጣም እንድትጠነቀቁ በዚሁ አጋጣሚ ነግራችኋለሁ። እስላማዊ ተብሎ የሚመጡ አዳዲስ ነገራቶች እንዳለ ሸርን ይዘው እየመጡ ነው። በአሁን ሰዓት ላይ እየጠቀሙንም አይደለም። እስላማዊ ምን ነገር ይሰጡታል። ይሄ ዒልም ብዙ ትንሽ እውቀት የሌለውን ሰው በቃ ዲን አድርጎ አክሰፕት እንዲያደርገው እያደረጉት። ግን አላህ Subhanahu Wa Ta'ala ዒልሙን የሰጣቸው ሰዎች አላህ ይጠብቃቸው። የዲኑ እውቀት ያላቸው ሰዎችስ እነሱ ግን አይቀበሏቸውም። የዲኑ እውቀት አላቸው፣ ዲን እንዳልሆነ የያዛችሁት ያመጣችሁት ነገር ዲን እንዳልሆነ ስለሚያውቁ እነሱ ኢግኖር ያደርጓቸዋል ማለት ነው። ግን አላህ Subhanahu Wa Ta'ala እዚህ ዱንያ ላይ ያኖረን እስከፈጠረን ድረስ የኖርን እስከሆነ ድረስ ከዲናችን የመከላከል ግዴታ ስላለብን ከዛ ነገር አንፃር ነው እኔ ራሱ ይሄን ነገር ለመናገር የፈለኩት እንጂ ከበፊትም ጀምሮ እናንተ ተው ስትባሉ ምንም እየሰማችሁ ስላልሆነ ማለት ነው። ግን ህብረተሰብን ማዳን ግን እንዳለብን ከዛ አንፃር ነው። ይህ አሁን የተናገርኳቸው ሰዎች እውቀት የሌላቸው ሰዎች ሙስሊም ሆነው እውቀት የሌላቸው ሰዎች ብቻም አይደሉም። ሙስሊም ያልሆነው ሰውስ ራሱ እስልምናን በዚህ እየመሰለው እየመጣ ነው። መጨፈር መደለቅ የሚወድ ህዝብ አድርጎ እየሳለው ነቢያችን አለይሂ ሰላቱ ሰላም ግን እንደዚህ አይደለም ያዘዙን። አላህን ልትፈሩ ይገባል። እንደዚህ የምታደርጉ ሰዎች ዱንያዊ ነገራቶችን ዱንያዊ ጥቅማ ጥቅሞችን ብር፣ ዝና፣ በቃ ሀብት ምናምን ፍለጋን ዲናችንን ያልሆነ ኢሜጅ አትሳሉት። አላህን ልትፈሩ ይገባል። ይሄ አሁን የጠቀስኳቸው ኮተቶች ዱንያዊ ነገራቶች እዚህ ዱንያ ላይ ነው እንትን የሚሉት የሚቀሩት። ነገ አላህ ፊት መቆም አለ። የአላህን እዝነት እኮ ማግኛ እኮ ሰበብ አለ እኮ ታውቃላችሁ። የአላህ እዝነት ድንበር አለው። ገብቷችኋል? የአላህን እዝነት ማግኘት የማይቻልበት ፓርት እንዳለ ታውቃላችሁ አይደል? የአላህ እዝነት በሙእሚኖች ላይ ብቻ ነው። እስልምናህን የሚያስጠፋ ነገር ያንተንም እስልምና ብቻ ነው የሌሎችን እስልምና የሚያጠፋን ስራ እየሰራህ አላህን የምትገናኝ ከሆነ አላህ ዘንድ የሚኖርህ ነገር ምንድነው? በጣም የሚያስፈራ ነገር ነው። ይሄን ቁም ብላችሁ ታስቡ ይገባል። ሪዝቃችሁ የምትፈልጉበት ሌላ የሆነ ነገር ፈልጉ። አርዱላህ ዋሲዓ። በቃ ብዙ ነገራቶችን እየሰራችሁ የተለያየ ቦታ እንትን ብላችሁ ሪዝቃችሁን ፈልጉ። ለጥቅማ በቃ ይሄ ጥቅም ምናምን ፈልጋችሁ ዲናችን ያልሆነ ነገር እንትን አትበሉት። ሁሉም ሰው የራሱ ወንጀል አለበት። እኔም ሁሉም ሰው ያ ወንጀል ይበቃናል። እስትግፋር ለማድረግ ሁላ ገና አልቻልንም እኮ ወንጀላችን ከመብዛቱ የተነሳ ገና አላወራረድንም ሂሳቡላ ከአላህ ጋር። ያ ወንጀል ይበቃናል። ጭራሽ ሌላ ይሄ ኡማን የሚያበላሽ ነገር ከመዝራት ተቆጠቡ። የራሳችን ወንጀል ይበቃል። እናንተም የራሳችሁ የግላችሁ ወንጀል ይበቃል። ቅድም ያልኩት ማለት ነው። አንድ ሰው የራሱ ወንጀል ካለው ጀስት ሙሐሰባ ያደርጋል ከአላህ ጋር። ግን ሌላን የሚያጠም ነገር ይባስ ብሎም ደግሞ ያን የሚሰራውን ነገር ደግሞ እንደ ዲን ብሎ ሲመጣ ደግሞ ይሄ በጣም በጣም ከባድ የሆነ ነገር ነው። ለሰውየውም ለሌላም ሰው በጣም ከባድ የሆነ ነገር ነው። አላህን ልትፈሩ ይገባል። አላህን ልትፈሩ ይገባል። ኹላሰቱል ቀውል የመጨረሻ ንግግሬ ለእናንተ መልእክት የሚሆነው ምንድነው? መጪው ትውልድ ከእናንተ ጋር የመጨፈር የመደለቅ ዓላማ እንደሌለው። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላህ